ፍቅር አይቆልም ስለዚህ ዘለ እንደ ዋዋና መትከባባትም አይደለም አለማፍቀር ይቻላል ክብርን ዝቅ ያረጋል ስለ እርባታ ነው የሚያስቡት እነዚህ ሰዎች ለምሳሌ 90 ዓመት ላይ አግብቶ ሊራባ ይችላል ወንድ ልጅ ሊወልድ ይችላል ግን ማል ያሳድግ ፍቅር ስቃይ ሊሆን ይችላል ግዙፍ ነገር ነው ስለዚህ ያስፈራ አንድ ሰው መቼ ነው ማግባት ያለበት ፍቅር ካለ እንግዲህ ቀጥሎ የሚመጣው ነገር ትዳር ነው የሚጋቡበትንም ጊዜ ስራ ብለው ቢዝነስ ብለው ዘመናቸውን ሊጨርሱ አይገባም ዘመናቸውን ከጨረሱ በኋላ ደግሞ ልጅ ለመውለድ መንደፋደፍ አያስፈልግም ፍቅር አይቆልም አለማፍቀር ይቻላል አንዳንድ ሰዎች ፍቅር አይዘኝም ማፍቀር አልቻልኩም ፍቅር እንዴት ነው የሚይዘኝ ብለው ሲያወሩ ይሰማል ሲናገሩ እንሰማለን በተለያየ አጋጣሚ ሰው ፍቅር አይዘው እኔ እውነቱን ለመናገር በጣም ትልቅ ጥያቄ ነው ኢቭን ምርምርም የሚጠይቅ ነው ሰው ጤነኛ ሰው ያፈቅራል ምን አፈቀረ ነው ለምሳሌ ራሱ ለእግዚአብሔር የለየ ወይ ደግሞ ራሱ ለሆነ ዓላማ የለየ ሰው ፍቅር አይዘኝም የሚለው ፍቅር ተምታቶበት ነው እንጂ ከሌላ ነገር ጋር ፍቅር ይዞታል ለምሳሌ ገዳማውያን ፍቅር አይዛቸው የሰው ዝም ብሎ የስጋ ምንለው ማለት ሰውን ግን ያፈቅራሉ ሰውን ያፈቅራሉ ግን እነሱ ከእግዚአብሔር ጋር በፍቅር ወድቋል ጊዜ የላቸውም ለሌላው ለቁሳዊም ሆነ ለሌላው ሰው ሰዓሊ ወይ ደራሲ ወይ የጥበብ ሰው ወይ ተመራማሪ እኔም ፍቅር አይዘኝም ይላል ፍቅር ይዞታል ከምርምር ከድርሰት ከአርት ከዛ ጋር በፍቅር ወድቆ እየኖረ ነው እነዚህ አራቱን ቀድም ፍቅር ያላቸው ነገሮች አላቸው በሰውየው አእምሮ ውስጥ አእምሮም አለው ስዕሉ ያናግረዋል ስዕሉ ያስባል እኮ በነገራችን ላይ ስዕል ያስባል ምክንያቱም የሚያስብ ጭንቅላት ስለሰራው ስዕሉ አስቦ ለኛ መልእክት ይሰጠናል የኛ ጭንቅላት ደግሞ ያንን ይረዳል ስዕል መንፈስ አለው የሚቀሰቅሰው መንፈስ ነገር አለው ራሱ እንደገና ደግሞ አካልም አለው ይታያል ልብም አለው የኛ ልብ ምት እስከጨመረ ድረስ ልብ አለው ስለዚህ ሰዎች ፍቅር አይዘኝም የሚሉት ታምታቶባቸው ካልሆነ በስተቀር በፍቅር ነው የተፈጠረ ነው ገባ እግዚአብሔር ፍቅር ስለሆነ በፍቅር የተፈጠረ ሰው ፍቅር ነው ፍቅር ድፍን ነው ይባላል ምን ማለት ነው አንዳንድ ሰው በቃ ፍቅር እኮ ድፍን ነው በቃ ምንም ነገር በቃ እንዳላስብ አደረገኝ ራሱ ይሄን የሚለው ነው ድፍን እንጂ ፍቅር ድፍንም አይደለም እውርም አይደለም ፍቅር እውር ነው ይባላል እውር ነው አመጣልኝ ድፍን ነው እውር ነው አይደለም ያ ሰው ነው እውር ያ ሰው ነው ድፍን ፍቅርማ አይደለም የሚታየው የማይታየውን የሚያሳይ ነው ብዙ ጊዜም ሰው በፍቅር ተጎዳው ብዙ ጊዜ ደግሞ በፍቅር ተጎዳው በጣም አፍቅሬ እንደዚህ ምናምን በቃ ብዙ ችግር ደረሰብኝ ራሴን እስከማጥፋት በጣም ምግብ አልተበላልኝም በጣም የተለያየ ምክንያት የሚያቀርቡ ሰዎች አሉና ከፍቅር አንፃር ስታየው ይሄ እንደው ትክክለኛ ፍቅር ነው ማለት እንችላለን ከቀድም ጀምሮ ያወራ ነው አይነን ነው ለምን ፍቅር አይጎዳማ በፍቅር እንዴት ይጎዳል ሰው በፍቅር ይለመልማል በስሜት ነው የተጎዳው ስሜቱን መግለጽ አቅቶት በስሜት መውደዱን መግለጽ አቅቶት ሰው ልጅ የግድ መራባት ስላለበት ባፈቅርም ተፈጥሮ ታስገድደዋለች ጾታዊ ግንኙነት እንዲያረግ ባፈቅርም ሰው ራሱ መተካት ይችላል ማለት አዎ ምክንያቱም አሁን ውሻ አፍቅሮ ነው እንደሚወልደው አፍቅሮ እኮ አይደለም ተፈጥሮ እየገረፈችው አድርግ እንዳጠፋ ብለው ነው ተፈጥሮ እኮ ታስገድደናለች በመንፈሳዊ ህይወት ምክንያት በሆነ ምክንያት ካላሰርናት በስተቀር የሰው ልጅ ከምድር እንዳይጠፋ እንዲባዛ ብዙ ተባዙ ስላለ መጽሐፉ ያ ህግ እንዲፈጸም የሰው ልጅ ያ ቃል ሳይማር ያንን ነገር ማድረግ ጾታዊ ግንኙነት ማድረግ ይፈልጋል ማወቅ ብቻ ሳይሆን የማከክ ያህልም ያስጨንቀዋል ያንን ቦታ አግኝቶ ማከክ ሲያቀተው ነው እውር ነው ድፍን ነው ልሞት ነው እህልም ቢያለኝ የሚለው እንጂ ፍቅር ጤና ነው የሚሰጥ ፍቅር የማይታየው ረቂቁ ነው የሚያሳየ ምግብ አፒታይትን ሁሉ ነው የሚከፍተው ለምን መሰለ እንደዛ የሚሉ ሰዎች የሚሰቃዩ ያን ሰው ለመቆጣጠርና የሆነ ነገር ለማድረግ ነው የሚሰቃዩት
ፍቅር ሲሆን ለመቆጣጠር አትሰቃይም። ያ ሰው ባያገባህም እሺ ባይልህም አትሰቃይም። ፍቅር ሲሆን የተለያዩ ሰዎች በፍቅር አንድን ሰው ወጥመድ ውስጥ ለማስገባት ወይም እጃቸው ለማድረግ የተለያዩ ሙከራዎችን ሲያደርጉ ይታያል። መቼም እጃቸው አይገባም። መቼም የገባ ይመስላችኋል? በተለያዩ በቁሳቁስ በሚታዩ ነገሮች ይሞክራል ሰው። ግን ተፈቃሪው ሰውዬ ደግሞ ፍቅርን ሳይሆን ቅድሚያ የሚያሳየው ቁሳቁሶችን፣ የሚታዩ ነገሮችን፣ በተለይ ደግሞ አሁን በምናየው ሁኔታ በተለይ አሁን በወጣቱ አሁን በሚታየው በከተማችንም ሊሆን ይችላል በተለያዩ ታሪኮች የምንሰማቸው የተለያዩ የፍቅር ታሪኮችን በሚዲያም በተለያዩ ማህበራዊ ሚዲያ ላይ የሚዘዋወሩ የተለያዩ ታሪኮችን እንሰማለን እና አንድ ሰው በቃ ከፍቅር ውጪ ነኝ ራሴን መቆጣጠር አልቻልኩም ሲባል እንሰማለን እና ፍቅርን እውነት ጉዳት የለውም። ቅድም እንዳልከኝ ፍቅር ጎጂ አይደለም፣ ጠቃሚ ነው። ፍቅር ሰውን ያቀርባል እንጂ አያርቅም። ፍቅር የሚጎዳ አይደለም ብለኛልና ፍቅር ስቃይ ሊሆን ይችላል? ሊሆን አይችልም። እንዴት ይችላል? እግዚአብሔር እንዴት ፍቅር ሰላም ነው። ለምሳሌ አሁን እንዳልከው ቁስ አይቶ የሚያገቡ አሉ፣ የሚጋቡ አሉ። ውጭ ሀገር ለመሄድ የሚጋቡ አሉ። ብዙ ጥናቶች የሚያሳዩት ተሳክቶ አያውቅም። ወጣቶች ከውጭ ሀገር ከሰሜን አሜሪካ ወይም ከአውሮፓ የመጣን ሰው ብዙ ወጣቶች እምቢ አይሉ፣ ወንድም ሆነ ሴት አግብቶ ይሄዳሉ። እዛ እንደደረሱ ግን የሚያፈቅሯትን ከዚህ ይስባሉ፣ የሚያፈቅሩትን ከዚህ ይወስዳል። ተሳክቶ አያውቅም። የሞኝ መንገድ ነው እሱ። ምንድነው? ሰው ማሳነስ ነው። ሰው ይፈቀራል እንጂ አይገዛም። የሰው ልጅን በብር ብዛት፣ በህንፃ ብዛት፣ በመኪና ብዛት፣ በቁስ ብዛት አትገዛም። እሱ ነውር ነው። ለገዢውም ነውር ነው፣ ለተገዢውም አሳፋሪ ነው። እንደዛ አይደረግም። የሰው ልጅ ተመን የለውም። እንዴት ትገዛዋለህ? ከመጀመሪያውኑ ሀብት ስላለኝ፣ እውቀት ስላለኝ፣ ዝና ስላለኝ ወይም ደግሞ ያደገው ዓለም ላይ ስለምኖር ማንኛውንም የምፈልገውን ሰው አገኛለሁ ብሎ ማሰብ በሽታ ነው፣ ህመም ነው። እነዚህ ሰዎች መቼም አይድኑም ከዚህ ህመም። እውቀት ካልበራላቸው፣ ጭንቅላታቸው ካልበራላቸው ከዚህ አይድኑም። ሰው አይገዛም፣ ነውር ነው። ተገዝቶ ሰው አብሮ አትኖረውም። ገዝተህ ባርነት እኮ ነው። በእውቀት ሰው ገዝተህ ስታኖረው ያ ሰው ባሪያ ነው። በሀብት በዝና ገዝተህ ስታኖረው ያ አብሮ የሚኖረው ሰው ባሪያ ነው፣ ተገዢ ነው። ስለዚህ ፍቅር ሚዛናዊ ነው። አብረ በሰላም በእኩል ክብር በእኩል ፍቅር ትኖራለህ እንጂ ተገዝተህ አትኖርም። በነገራችን ላይ ባሪያ ሁልጊዜ ነፃነቱን ይናፍቃል። ይህን ሰዎች መርሳት የለባቸው። ምን ማለት ነው? አሁን ለምሳሌ አንድ ባሪያ በጥንቱ ጊዜ በባርነት ዘመን አውሮፓውያኑ አፍሪካን ለመግዛት ሲመጡ ባሮችን በካቴና አስረው ወደ ሀገራቸው ለጉልበት ስራ ሲወስዱ እነዛ ባሪያዎች አሜን እሺ ብሎ አይደለም ሲኖሩ የነበረው፣ ሁሌ ይናፍቃሉ ከነሱ ቀንበር ለማምለጥ። እንደዛው በገንዘብ የተገዛ ሰው፣ በዝና የተገዛ ሰው፣ በሆነ ዘመናዊ ዓለም ላይ ትኖራለህ ተብሎ የተገዛ ሰው ባሪያ ነው። የተገዛ ሁሉ ባሪያ ስለሆነ ስለዚህ ሁሌ ከዛ ባርነት ለመውጣት ይናፍቃሉ። እንዴት ነው የሚናፍቁት? ወይ ባለሀብቱ ሞቶ ያ በሀብት የገዛው፣ ወይ ሀብቱ ንቀው ጥለው፣ ወይ በተለይ ያደገ ዓለም የትዳር አጋር የሚወስዱ ሰዎች ያለ ፍቅር ወደው ወይ ደግሞ ገዝቶ የሚወስዱ ሰዎች ሁሌ ከሳሪ ናቸው። ተሳክቶ አያውቅም። ለምን? እነዛ ልጆች እነዛ ወጣቶች ተገዝቶ ነው እየሄዱ ያሉት። ግዞት ነው፣ ዘመናዊ ግዞት። የማይወዱትን ሰው አግብተው ያላፈቀሩትን ሰው አግብተው እየሄዱ ነውና ሁሌ ከዛ ሰው ነፃ ለመውጣት ይናፍቃሉ። ስለዚህ ዘጭ ሀገር እንደረገጡ ነፃነታቸውን ያውጃሉ። ከዛ ፍቅርን ይፈልጋሉ። ወይ እዚህ ትተውት የሄዱትን እሱም አይሳካም። ለምን? ፍቅር ሰልባጅ የለው፣ ኦሪጂናል ነው። እዚህ ለኑሮ ለቁስ ብለህ ጥለህ ሄድኮ ልጅ ጥላት ሄድኮ ሴት ልጅ ነገ ፍቅሬ እኮ አለ ብትል አይሆንም። ለምን? ፍቅር ይታገሳል፣ ድህነትን ይታገሳል፣ ፍቅር ማጣትን ይታገሳል። ሰላም አለው። ሁሉም ነገር ታጋሽ ነው ፍቅር። ይህን ሁሉ ታግሶ ነው ሰው ወደ ትዳር ወይም ወደ ፍቅር መሄድ ያለበት። እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አሁንም ቆይታችሁ ከኛ ጋር እንዲሆን እንዲሁም ፕሮግራማችንን ለሌሎች እንዲደርስ ሼር
እንድታደርጉ እንጋብዛለን። ቆይታችን አሁንም ከአቶ ብርሃኑ ራቦ ጋር ይቀጥላል። አብራችሁን ቆዩ። እንግዲህ ጋሽ ብሬ ፍቅር ጥልቅ ነው፣ አያልቅም። ከጥልቅም በላይ ጥልቅ ነው፣ ሰፊ ነው። እንደው በዚህ አጭር ሰዓት የምንጨርሰው አይደለም። እንደው ዋና ዋና ጉዳዮችን እናንሳ ብለን ነው እንጂ በጣም ሰፊ ሀሳብ ስለሆነ ፍቅር ካለ እንግዲህ ቀጥሎ የሚመጣው ነገር ትዳር ነው። አንድ ሰው ወደ ትዳር ከመግባቱ በፊት የራሱን ስሜት ወይም ፍቅር እንዴት ነው መቆጣጠርና ማወቅ ያለበት? ያው አሁን ሌላ ዓለም ላይ ትልቅ ነገር ስለሆነ ፍቅር በራሱ ጥልቅ ረቂቅ ስለሆነ ከዛ በኋላ ደግሞ በእውነት ተፋቅረ ከሆነ እየተለማመንክ አይደለም የምትጋባው። ኦሬዲ ያፈቀርክ ገን አግብታል። ሌላው ፎርማሊቲ ነው። ያፈቀርክ ቀን የአእምሮ የህሊና የመንፈስ ጋብቻ አድርጋል። የቀረው ጋብቻ የአካል ነው። የአካል እኮ ነው። መጨረሻ ላይ የሚደመደመው የአካል ጋብቻ ነው። መጨረሻ ላይ ማምጣት አለበት አካል። ልክ ያን ሰው እንዳየው በአእምሮ በህሊና በሁሉ ነገር አፍቅራል። ስለዚህ ይህን ያፈቀርከውን ወደ ጋብቻ ደግሞ ወደ መጨረሻው ልሂድ ስትል ምን ያስፈልጋል ማለት ነው? ትልቅ ውሳኔ በህይወት ውስጥ ትልቅ ውሳኔ። ለምን ከዚህ በፊት አግብተ አታውቅም፣ ወጣት ከሆንክ በተለይ ለሁለተኛ ጊዜ ካልሆነ። ስለዚህ ወደ አዲስ ህይወት መግባት አለብን። ከዚህ በፊት ብቻን ነው የምትወስነው፣ አሁን ለሁለት ልትወስን ነው። ከዚህ በፊት ሁለት ነበርክ፣ እግዚአብሔር ልጅ ከሰጠ፣ በእርግጥ ልጅ ከልብም ከህሊናም ከአካልም ነው የሚወለደው። ከአካል የሚወለድ ልጅ ካለ ሶስት ልትሆን ነው፣ ሶስት ጉልቻ ሊሆን ነው። በእርግጥ ሶስት ጉልቻ ልጅም ባይመጣ ሶስት ጉልቻ ይሆናል። ታውቃለህ አይደል? ልጅም ባይመጣ ሶስት ጉልቻ ነው። ለምን? የሴቷ ቤተሰብ የአንተ ቤተሰብና አንተ ሶስት ጉልቻ እሱ ነው። ሶስት ጉልቻ አለ፣ ሁሌም አለ። ጋብቻ እንደተፈጸመ ነው ሶስት ጉልቻ ቦታውን የሚይዘው። ያለ ሶስት ጉልቻ ምጣድ አይጸናም። ታውቃለህ? እንጀራ አይጋገርም። ስለዚህ ወደ ትዳሩ ስትገባ ወደ ኃላፊነት መግባት። ለምሳሌ ብዙዎቹ በቃ የዱሮ ሱሳቸውን ለብቻ ሲኖሩ የነበረውን ሱሳቸውን የሚዲያ ሊሆን ይችላል፣ የኳስ ሊሆን ይችላል፣ አይለቁትም ትዳር ውስጥ ገብተው። ስለዚህ ትዳሩ አልተመሰረተም። ብዙ ሰው ትዳርን ይፈራል። ለምን እንደሚፈራው? ኃላፊነት መወጣት ስለማይችል አቅም ስለሌለው ነው የሚፈራው እንጂ ትዳር የሚያስፈራ ነገር አይደለም። የሚያስፈራ የሚሆነው ምንድነው? ልክ ጨለማን እንደምትፈራው ማለት ነው። ግዙፍ ነው ትዳር። ጨለማ እኮ የሚፈራው በነገራችን ላይ ጥቁር ስለሆነ አይደለም፣ ግዝፈት ሞገስ ስላለው ነው። ትዳር ሞገስ አለው፣ ግዝፈት አለው፣ ያስፈራል። ስለዚህ ዘለ እንደ ዋዋና የምትገባበትም አይደለም። ኃላፊነቶች አሉ፣ የምትተዋቸው ብዙ ነገሮች አሉ። ኢቭን ጓደኞችን ልትተው ትችላለህ። ለምን? አሁን ብዙ ጊዜ አራት ጓደኛሞች ሆነና አንዱ ሲያገባ ካገባ አይቆጠርም። ለምን መሰለህ? የሚሆነው ከአራቱ ጓደኞቹ ጋር ነው፣ ይቀጥላል አመሉን። ስለዚህ ትዳሩ አልተመሰረተም፣ ይፈርሳል። አሁን አንድ ሰው ካገባ ምን ማድረግ አለበት? ለጓደኞቹ ማስተማር አለበት የትዳርን ኃላፊነት። ስለዚህ ከዚህ በፊት አብሮ እያመሹ የሚጠጡ ከሆነ ዛሬ እኔ ባለትዳር ነኝ ብሎ እነሱ እስከ 4 የሚጠጡ ከሆነ እሱ እስከ 2 ጠጥቶ ባለትዳር ነኝ ብሎ ወደ ቤት መሄድ አለበት። ኳስ እስከ 6 ሰዓት የሚያዩ ከሆነ እስከ 3 ሰዓት አይቶ ወደ ቤት መሄድ አለበት። ማለት ባለትዳርነቱ መታወቅ አለበት። አንዳንድ ወጣቶች አሁን ባለትዳርነታቸው አይታወቅም። የላጤነት ዘመን ቀጥሏል። ሚስት ቤት አለች፣ ስለዚህ ፈርሷል። ከጅምሩ አብኒሾ ወይም ከጅምሩ ፍሮም ዘ ቬሪ ቢጊኒንግ ፈርሷል። ለምን? ያ ልጅ ወይ ያቺ ልጅ አመሏን አልተወችም። አንዳንድ ሴቶች ካገቡ በኋላ እናት አባታቸው ቤት በጣም ይመላለሳሉ፣ አላገቡ። ስለዚህ አሁን ባሌ ያለ ብሎ ድሮ እናት አባታቸው ቤት እስከ 3 ሰዓት የሚያመሹ ከሆነ አሁን እስከ 1 ሰዓት ባለትዳር ቆረጥ አድርገው ቆረጥ። በቃ ምንም መደራደር አይችሉም። እንደምን ችግር አለው አምሺ ወይ እሱ ይምጣ ይባላል። አንዳንድ ቤተሰብ ይሄዳል እሷን ስለሚፈልግ፣ ግን እየደበረው ነው የሚሄደው። አየህ፣ ትዳሩ አልተመሰረተም። የሚያስፈራው ትዳር ለዚህ ነው። ትልቅ ከላይ ላይ ቆርጠ የምጥላቸው ነገሮች አሉ።
ለምሳሌ እናት አባትን ሁሉ ትተዋለህ። መጽሐፉ እንደዛ ነው የሚለው። መተው ማለት አሁን ሰዎች አንዳንዴ ያሳስቱታል። ምንድነው መተው ማለት? አትረዳቸውም፣ አትጎበኛቸውም፣ ቤታቸው አትሄድም ማለት አይደለም። ይሄኛውን ታጠናክራለህ ማለት ነው። ለዚህ ቅድሚያ ትሰጣለህ ማለት ነው። ምክንያቱም ትዳር ምን ይሰጣል መሰለ? እናት አባት፣ እህት ወንድም መስጠት የማይችለውን ነገር ነው የሚሰጥ። ለምሳሌ እናት አባት የፈለገ ቢወዱ ለአንተ ሚስት ወይም ባል አይሆንም። እህት ወንድሞች የፈለገ ቢወዱ ለአንተ ሚስት የምትሰጠውን ደስታ ሊሰጡ አይችሉም። ስለዚህ ትልቅ ኃላፊነት ነው፣ ያስፈራል። ተራ ነገር ቢሆን አያስፈራም እኮ፣ ይሄ ግዙፍ ነገር ነው። ስለዚህ ያስፈራል። አንድ ሰው መቼ ነው ማግባት ያለበት? ያው በህግ ነው እሱ የሚወሰነው። ህፃን ሆኖ ማግባት አይችልም። ከህፃንነት እድሜ በላይ ግን ማግባት መብት አለው፣ ይችላል። ከ18 ዓመት በኋላ ይችላል ማግባት ይችላል። ከ18 ዓመቱ ጀምሮ። ዋናው ነገር ምንድን ነው? አንዳንዱ በጊዜ ይበስላል፣ አንዳንዱ መቼም አይበስልም። ስለዚህ እድሜ ብቻ አይበስልም እኮ። ለምሳሌ ጥሩ አስተዳደግ አድገ አሪፍ አስተዳደግ ከታች ጀምሮ በትምህርት በንግድ በስራ ታች ተካደግ 18 ዓመት ላይ ትበስላለህ። ይህን ጥያቄ ያነሳውልህ ጋሽ ብሬ፣ ወንድ ልጅ እኮ በ60ም በ90ም ቢያገባ ችግር የለበትም፣ ሴት ልጅ ግን ቀድማ ማግባት አለባት የሚል ሀሳብ ስላለ ነው። እንዳልከው አንድ ሰው ለአቅመ አዳም ለአቅመ ሔዋን ከደረሰ ማግባት ይችላል። ይሄ ግልጽ ነው፣ እሙን ነው። ግን አንዳንድ ሰዎች አንድ ሰው ማግባት በተለይ ደግሞ ወንድ ልጅ በ60ም ቢያገባ በ90ም ቢያገባ ችግር የለውም የሚባል ነገር ስላለ ነው እቺን ጥያቄ ያነሳውልና። ይሄ ክብርን ዝቅ ያደርጋል። ስለ እርባታ ነው የሚያስቡት እነዚህ ሰዎች። ለምሳሌ 90 ዓመት ላይ አግብቶ ሊራባ ይችላል፣ ወንድ ልጅ ሊወልድ ይችላል። ግን ማን ያሳድገው? ማን ነው የሚያሳድገው? እንደውም ምን ይባላል? በስተርጅና የሚወለድ ልጅ አባት ወይም እናቶች ሲሞቱ ለተስካር የታረደውን በሬ ፊኛ በሱ ይጫወታሉ ይባላል ልጆቹ። እናት መሞቷን አባት መሞቱን አያውቁማ፣ ሕፃን ናቸው በስተርጅና። ስለዚህ ልጆች በጊዜ የምናሳድጋቸው ልጆች እግዚአብሔር ከሰጠ በጊዜ መውለድ ነው። ምንወልድ ከሆነ የግድ መውለድ አይጠበቅብንም። በነገራችን ላይ መውደድ ሌላውን ከመንገድ ወደን መንገድ ላይ የሞሉትም ማሳደግ እንችላለን። የግድ አይደለም መውለድ። ዋናው ነገር ፍቅር ነው። አንዳንዴ በትዳር ውስጥ ልጅ ሳይገኝ ሁሉ ብዙ ወካባ የሚያደርሱ ወላጆች አሉ። ሰው እኮ ይዘራል እንጂ አበቅልም እኮ፣ የሚያበቅለው እግዚአብሔር ነው። አንተ እኮ መሬቱን ለአለስለ ምን አድርገህ ትዘራለህ እንጂ አብቅል ብለህ እንዲበቅል ትእዛዝ መስጠት አትችልም። እሱ የእግዚአብሔር ስራ ነው። እግዚአብሔር ደግሞ ስራ ሁሉ ልክ ነው። አንዱ እንዲበቅል የሆነ ነገር ሊፈቅድ ይችላል፣ አንዱ ደግሞ ሊከለክል ይችላል። ለበጎ ነው። የሚያሳድግ በእርግጥ እግዚአብሔር ነው። እኛ ግን ለማሳደግ ማቀድ አለብን። ስለዚህ ከእርባታ ጋር በተያዘ ነው። ሴቶች ከሆነ እድሜ በኋላ መውለድ ስለማይችሉ እሱም ቢሆን እንደ ታላቁ መጽሐፍ መውለድ ይችላሉ። እነሱም ቢሆን እግዚአብሔር ከሰጠ በ99 ዓመት የእምነት ጉዳይ ነው፣ ሊወልዱ ይችላሉ። ግን ምንድነው ከመውለድ ጋር ብቻ አገናኝተ ወንድ ልጅ በማንኛውም ሰዓት ይወልዳል ማለት ትክክል አይደለም። ወልደ ለምሳሌ በ30ዎቹ ወንድ ልጅ ቢያገባ ሴቷ ልጅ ደግሞ በ20ዎቹ ከ26 በፊት ከ26 ለምን ወንድ አይወልድም? አርግዞ አይወልድም። ወንድ ዘር ነው የሚሰጠው። ስለዚህ አርግዞ መውለድ ከባድ ስራ ስለሆነ ወጣትነትን ስለሚጠይቅ ነው የወንዷ እድሜ ወደዚህ የሚባለው። ለምን በወጣትነት በከባድ ጉልበቷ በጤነኝነቷ አምጣ እንድትወልድ ነው። እድሜዋ ቢገፋ በ40 ምናምን ብትሆን ይከብዳታል መውለድ፣ ሕክምናው ያለ ቢሆንም ማለት ነው። ስለዚህ ሰዎች ከተጋቡ በኋላ የሚጋቡበትንም ጊዜ ስራ ብለው ቢዝነስ ብለው ዘመናቸውን ሊጨርሱ አይገባም። ዘመናቸውን ከጨረሱ በኋላ ደግሞ ልጅ ለመውለድ መንደፋደፍ አያስፈልግም። ምክንያቱም ልጅ አባት ይፈልጋል፣ ልጅ እናት ይፈልጋል፣ አሳዳጊ ይፈልጋል። እንደ ዶሮ በኬጅ ውስጥ አያድግም ልጅ። ስለዚህ የሚያቅፍ የሚዳስስ አብሮ የሚሮጥ አብሮ የሚጫወት ሁሉ ልጅ ይፈልጋል። ስለዚህ በ90 ወልደ እንዴት ነው አብረ የምትሮጠው? እና ያስቸግራል። አንዳንድ ሰዎች በፍቅር ተጋብተው በልጅ ምክንያት እንግዲህ በተለያየ ምክንያት እንግዲህ ልጅ አንዳንድ ጊዜ ላይገኝ ይችላል በትዳር ውስጥና
ያ ደግሞ ለፍቺ የሚጋለጥበት ብዙ ሁኔታዎችን እናያለን እና ይሄ ነገር እንዴት ነው የሚታየው? ትክክል ነው በልጅ ምክንያቱም ልጆች የእግዚአብሔር ስጦታዎች ናቸው ይባላል ነው ማለት እንዴ? ልጅን የሚሰጠው እግዚአብሔር ነው። ግን ልጅ ባለመውለድ ወይም የሴቷ ችግር ሊሆን ይችላል፣ የወንዱ ችግር ሊሆን ይችላል፣ የመለያየት አንደኛው መንስኤ ሊሆን ይችላል እና ይሄ ነገር ትክክል ነው ከሃይማኖትም አንፃር ከሳይንሱም አንፃር በብዙ መነጽር ልክ አይሆንም። ብዙ ልጅ በባዮሎጂው ብዙ ልጅ ወልዶ ልጅ የሌላቸው የሉም አሉ እኮ። ብዙ ልጅ ፈልፍሎ ወልዶ ልጆቻቸው የሚቀጧቸው አሉ። እንደገና ደግሞ ሳይወልዱ ድፍን የኢትዮጵያን ሕዝብ እንደ ልጃቸው ያዙ አሉ። ትክክል። አሁን የቢኒያም መቄዶንያ ልጆች ስንት ናቸው? እልፍ። በጣም ድፍን የኢትዮጵያ ልጆች አበበች ጎበና ማዘር ቴሬዛ። ስለዚህ ልጅ ዝም ብሎ እንደ በግ ወይም እንደ ሌላ ፍጥረት ዝም ብሎ በአካል ብቻ አይወለድም። ከልብ ከሊና ከመንፈስ ይወለዳል። መምህራኖች ስንት ልጅ ነው ያላቸው? በጣም ብዙ ልጅ ነው ያላቸው። የግድ የራሳቸው ልጅ አያስፈልጋቸው። የሃይማኖት አባቶች ስንት ልጅ ነው ያላቸው? በጣም ብዙ። ስለዚህ ልጅ በትዳር ውስጥ አልተፈጠረም ብሎ ትዳርን ማወቅ የእግዚአብሔርን አሰራር አለማወቅ። በጣም ትክክል። በጭራሽ። ምክንያቱም ያ ትዳር ለዛ ትዳር እግዚአብሔር ዓላማ አለው ለዛ ትዳር። ስለዚህ እምነት ማጣት፣ ፍቅር ማጣትና የእግዚአብሔርን ዓላማ አለማወቅ። እስከ መጨረሻው ልጅ የግፍት ግድ የሚያስፈልገን ከሆነ እስከ መጨረሻው መጠበቅ። እንደገና ደግሞ ካልሆነ ምን ያስፈልገናል? እኛ ስራችንን በስራችን የብዙ ልጆች ባለቤት መሆን። ለምሳሌ ሰው ብቻ አይደለም እኮ ልጅ፣ ስራ ፈጠራ ልጅ ነው። ፈጠራም መውለድ፣ መጽሐፍ መውለድ፣ ብዙ ነገር በምርምር ለዓለም የሚጠቅሙ ነገሮችን መውለድ። ለምሳሌ አሁን የዓለማችን ብርቅዬ ሳይንቲስቶች እነ ሶቅራጥስ ፈላስፋዎች፣ እነ አልበርት አንስታይን ሳይንቲስቶቹን ፈላስፋዎቹን እነ ፕሌቶ፣ ሶቅራጥስ ሌሎቹን ብትመለከት ልጆቻቸውን አናውቅም። እኛ እናውቃለን። ልጅ ስም መጠሪያ ነው አይደል? የእነዚህን ሰዎች ልጅ አናውቅም፣ እነሱ ግን እናውቃለን። ስለዚህ ልጅ ስራ ነው። ልጅ የግድ እግዚአብሔር ከሰጠ ይስጥ፣ ጥሩ። አልሰጥም ካለ ግን እግዚአብሔር ምክንያት አለው። ሁሉ ለበጎ ነው ብለህ ተቀብለ ራስን እንደ ልጅ መውለድ ነው ማለት ነው። ስለዚህ ስም ከዘላለም እስከ ዘላለም ይጠራል። ለምሳሌ የአገር መሪ ስትሆን እኮ ልጅን ማንም አያውቅም። ሰው የሚያውቀው ማን ነው? አንተን ራስን ነው። ስለዚህ ትልልቅ ደረጃ ራስን ማድረስ ራሱ ልጅ መውለድ ነው። ራስን ስመጥር ማድረግ የማትረሳ ከስም ከመቃብር በላይ አይደለም የሚኖረው። ከመቃብር በላይ የሚኖር ስም መስራት፣ ስም መገንባት። በዛ ኦሬዲ ልጅ ወልዳል ማለት ነው። እንግዲህ መጀመሪያ ወደ ጠየከኝ ቤተሰብ እንዴት ይመሰረታል ባልከው ብናጠቃልል ደስ ይለኛል። እንግዲህ የቤተሰብ ቀመር ነው የምነግረው። ቤተሰብ ምንድን ነው? መጨረሻም ላይ ጠይቀኛል፣ ፍቅር ወደ ጋብቻ ሲሄድ። ስለዚህ የቤተሰብ ቀመር በትክክል ምንድን ነው? አሁን ተመልካቾቻችን በደንብ ኖት ይዘው እቺ ነች ቀመር፣ እቺን ስሌት፣ እቺን ድምር ውጤት የያዘ ማንኛውም አብሮ የሚኖር ቤተሰብ የተሳካ ህይወት ይኖራል። የመጀመሪያው እንግዲህ ቁርጠኝነት የሚጠይቀው ትዳር፣ ቅድም የጠየቀኝ ቁርጠኝነት ሲደመር መከባበር ሲደመር መተማመን ሲደመር መስዋዕትነትን መክፈል ሲደመር ይቅርታ በየጊዜው ማድረግ ሲደመር የጋራ ዓላማ መያዝ እኩል ይሆናል ቤተሰብ። ቤተሰብ ማለት ይሄ ነው። የነዚህ ድምር ውጤት ቤተሰብ ይባላል። የሚገርም ነው። እሺ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ከአቶ ብርሃኑ ራቦ ጋር የነበረን ቆይታ አሁንም እንደቀጠለ ነው። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። ቆይታችን አሁንም ይቀጥላል። አብራችሁን ቆዩ። እሺ ጋሽ ብሬ፣ እስኪ አሁን ደግሞ እንግዲህ እስካሁን ስለ ቤተሰብ፣ ስለ ወጣትነት፣ ስለ ትዳር፣ ፍቅር የሚሉትን ሀሳቦች እንግዲህ አጠር ባለ ሁኔታ ያው
ሐሳቡ በጣም ጥልቅ ነው፣ ሰፊ ነው። በዚህ ባጭር ሰዓት መሸፈን ወይም ደግሞ መጨረስ አንችልም። ምናልባት በሌላ ጊዜ ይህን ፕሮግራም በሰፊው የምንሰራበት ይሆናል። እንደው ግን ፕሮግራማችንን ከማጠቃለላችን በፊት ስለ ራስህ፣ ስለ ቤተሰብህም፣ ስለ ስራህም ጠቅለል አድርገህ ለተመልካቾች እንግዲህ እኔ እውነቱን ለመናገር በሙያ ደረጃ ይሄ ነኝ ማለት አልችልም። ምክንያቱም የተማርኳቸው ትምህርቶች በጣም ብዙ ናቸው። ከሳይንሱም፣ ከህጉም፣ ከቴዎሎጂውም፣ ከማህበረሰብ ሳይንሱም የቀራረምኳቸው ነገሮች አሉ። ይሄ የት አደረሰ ካላችሁ ጥሩ ፕሮፌሽናል የሆነ አሰልጣኝ ኮንሰልታንትና የሚዲያ ባለሙያ አድርጎኛል። በእነዚህ ነገሮች ላይ ሰው ራሱን ሲቀበል ነውና ሌላው መቀበል የሚችለው። ጥሩ ነኝ በተለይ ቤተሰብ በማማከር የቢዝነስም ሆነ ሌሎች ስራዎችን ማማከር እና ስልጠናዎችን መስጠት ላይ የኔን ስልጠና ያገኘ ሰው በትዳሩ፣ በስራው እንደገና ደግሞ በአጠቃላይ በህይወት ፍልስፍናው አይቶት የማያውቀው መንገድ ያንን ብዙ ጊዜ አመላክቼም ተሳክቶልኝ ብዙ ወጣቶች ወደ ቢዝነስ፣ ወደ ትዳር፣ ወደ ስኬት ሄደዋል። እንግዲህ በትዳር ደረጃ ባለትዳርና የሁለት ቆንጆ ልጆች አባት ነኝ። ሁለቱም ልጆቼ እጅግ የተሳካላቸው ገና በ21 እና 22 ዓመታቸው ጥሩ ትምህርት የሚማሩ እየተማሩ ያሉ በሰሜን አሜሪካ፣ እንደውም እንደገና ደግሞ ጥሩ ስራ እየሰሩ ያሉ ራሳቸውን ችሎ በዚህ እድሜያቸው ከ22 ዓመት በታች ነው ያሉት። በዚህ እድሜያቸው ራሳቸውን ችሎ ቀጥ ብሎ እየኖሩ ያሉና እንደውም እኛ ራሳችን በደንብ የቻልን ስለሆነ ነው እንጂ ለእኛም በዚህ እርጥብ እድሜያቸው ለመድረስ ብቃቱን አቅሙን ያላቸው ልጆች አባትና እንደውም ቅድም መነሻው ላይ እንደጠቀስኩኝ ከ19 ዓመታችን ጀምሮ ኦልሞስት ያው እኔ ገጠር ሰው ስለሆንኩ እድሜ በደንብ አይታወቅም። ከ20 ዓመት ሜቢ 20 ወይ 19 20 ይሆናል ወይ ብዬ አስባለሁ። ከ20 ዓመቴ ጀምሮ ያፈቀርኳትን እጅግ ውብ እጅግ ሁለመናዋ ውብ የሆነች ባለቤቴ ጋር በሰላም በፍቅር በደስታ ትልልቅ ስራዎችን እየሰራው እየኖርክ እገኛለሁ። ምናልባት ሌላ ጊዜ ሙሉ የፍቅር ህይወቴን፣ የትዳር ህይወቴን እና የልጆች አስተዳደግ ህይወቴን እንደ ምሳሌ እያነሳው በዚሁ በኮምፓስ ወግ እንገናኛለን ብዬ ተስፋ አደርጋለሁ። እስከዛ ሁላችሁንም ተመልካቾቻችን እንወዳችኋለን፣ እናከብራችኋለን። ደህና ሁኑ። ጊዜህን ወስደህ እውነት ባለች ጠባብ ጊዜ ተገናኝተን እንደዚህ ይህን የመሰለ ውይይት ስላደረግን በጣም ነው የማመሰግነው። ሌላ ቀጠሮ አለ አውቃለሁ። ያው በሌላ ጊዜ ፕሮሚስ ገብተህልኛል። በሌላ ጊዜ ተገናኝተን በእርግጠኝነት ሐሳቡ በጣም ጥልቅ ነው፣ አልጨረስነውም። በሌላ ጊዜ ተገናኝተን በሰፊው እንደምናወራ ተስፋ አደርጋለሁ። እንግዲህ ስለሆንኩ ስላገኘሁ ሐሳብ ለተመልካቾቼ ሼር ስላረክ በጣም በተመልካቾች ስም ከልብ አመሰግናለሁ። በሌላ ጊዜ እስከምንገናኝ ሰላም ሁን። በጣም አመሰግናለሁ። ክብረት ይስጥልኝ። ቴንክ ዩ።